በመጨረሻው ካርሎስ ባሊባ ሲመኘው ወደ ነበረው ወደ ዩናይትድ ለመቀላቀል እንግዲህ ዩናይትዶችና ብራይተኖች እንግዲህ ተስማምተዋል። ዩናይትድ 65 ሚሊዮን ፓውንዶች ከተጨማሪ 5 ሚሊዮን ፓውንድ ቦነስ ጋር እንግዲህ ካርሎስ ባሊባን ከብራይተን ለማስፈረም ተስማምተዋል። ካርሎስ ባሊባ ዛሬ ቅዳሜ እንግዲህ የሕክምና ምርመራውን ያደርጋል። 5 ዓመት ኮንትራትም እንደሚፈርም እንግዲህ ተገልጿል። በተጨማሪ በካርሎስ ባሊባ ዝውውር ያላበቀሩት ዩናይትዶች የግራ መስመር ተከላካይ ለማስፈረም እንግዲህ ከባርሴሎና ባሌ እንደሚፈልጉና የባሌን ወኪል እንግዲህ እንዳወሩ ፋብሪዞ ዘግቧል። ስለ ካርሎስ ባሊባ ዝውውር እንዴት እንዳለቀና ባሌ ወደ ዩናይትድ የመምጣት እድል እንዳለው እንግዲህ በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ጥሩ የሚባል ዜና ሰምተናል። እንግዲህ በዝውውሩ ቀደም ሲል እንግዲህ ዴቪድ ኦርንስቴን ማሳወቁት ነበር። ካርሎስ ባሊባን ዩናይትዶች ለማስፈረም ከጫፍ ደርሰዋል። 60 ሚሊዮን በተጨማሪ 5 ሚሊዮን ቦነስ እንግዲህ ከብራይተን ካርሎስ ባሊባን ለማስፈረም እንደተቃረቡ ተነግሮ ነበር። የመጀመሪያውን ጥያቄ እንግዲህ በብራይተኖች አልተቀበሉም ነበር። 5 ሚሊዮን እንግዲህ ጨምረው ዩናይትዶች ካርሎስ ባሊባን በ65 ሚሊዮን ብር ከተጨማሪ 5 ቦነስ እንግዲህ የግላቸው ማድረግ ችለዋልና ስለ ካርሎስ ባሊባ ብቃት ምንም የምናነሰው ነገር አይደለም። በደም ያየነው ነገር ነው። ይሄኛው የ2025-26 ነው። በቃ ካርሎስ ባሊባን ሲያሳጣው የነበረው የካርሎስ ባሊባ ዝውውር ከ100 ምናምን ሚሊዮን ፓውንዶች እንግዲህ በአንድ ወርዶ እንግዲህ ወደ 60 ምናምን የሚጠጋ ገንዘብ የመጣውና ካርሎስ ባሊባ የዛሬ አመት ዩናይትዶች እንዴት ሲፈልጉት እንደነበረና ዩናይትዶች ብራይተኖችን ገንዘብ እንኳን አለ አይደል ይሄን ያህል ገንዘብ ለዚህ ዝውውር ብላችሁ ግለጹ እንኳን ሲላችሁ ምንም አይነት ፈቃደኛ እንዳልነበሩ አሁን ላይ እንግዲህ ዩናይትዶች አማራጫቸውን ካዩ በኋላ የመጨረሻ ፈራሚያቸው ሆኖልን ባሊባና ብራይተኖች ተጫዋቹ ለመሸጥ ግዴታ ውስጥ የገቡ ይመስላል። ካርሎስ ባሊባ ምን ያህል ፍላጎት እንዳለው ዩናይትድን የመቀላቀል ደጋግመን የሰማነው ነገር ነው። ከዚህ በፊትም ፋብሪዞን ባሳወቀው መሰረት እንግዲህ ካርሎስ ባሊባ ወኪሉ እንግዲህ ዩናይትዶችን ወደ እሱ ዝውውር እንዲመለሱ ጥያቄ እንዳቀረበ ተሰምቶ ነበርና ምን ያህል ተጫዋቹ መቀላቀል ዩናይትድ እንደፈለገ ከዚህ ቀደም የምናውቀው ነገር ነው። በደንብም ተደጋጋሚ በዚህኛው የክረምት ዝውውር እንኳን አይተናልና ተጫዋቹ ቃሉን ጠብቆ እንግዲህ ከባለፈው አመት ጀምሮ እየጠበቀ ነበር። ዩናይትዶችን በመጨረሻ እንግዲህ ካርሎስ ባሊባን ለማስፈረም ወሰኑና አሁን አንዳንድ መረጃዎች እየወጡ በሚገኙት እንግዲህ ካርሎስ ባሊባ እንዲፈርም ያደረገው ማይክል ካሪክ ነው የሚሉ መረጃዎች ወጥቷልና የዩናይትድ አመራሮች እንግዲህ የካርሎስ ባሊባ ፍላጎት ቀንሶ እንደነበር ሁላችንም እናውቃለን። የመጀመሪያ ምርጫቸው አላረጉትም። እንግዲህ የዝውውር መስኮቱ ሲከፈት ያረጉትን ነገሮች እናውቃለን። በነ አሌክሳንደር ሰላይ ፍላጎት፣ በነ ቶናሊ፣ በነ ማቲያስ ፈርናንዴዝ ላይ ነበር ፍላጎት የነበራቸውና በመጨረሻም እንግዲህ ማይክል ካሪክ የካርሎስ ባሊባን ብቃት ማውጣት እንደሚችልና ካርሎስ ባሊባ የምናውቀውን ካርሎስ ባሊባ በቃ በፕሪሚየር ሊጉ የደመቀውን ካርሎስ ባሊባ ያንን ብቃት ማውጣት እንደሚችል ስላመነና እነሱም ስላሳመናቸው እንግዲህ ይህንን ዝውውር ተመልሰውበት ተጫዋቹን እንዲያስፈርሙ ያደረገውና ማይክል ካሪክ ትልቅ ስራ ሰርቷል ብዬ አስባለሁ። በማይክል ካሪክ ላይም እምነት አላችሁ ብዬ አስባለሁ። ምክንያቱም ተጫዋቾች በማይክል ካሬክተር ምን ያህል እንደደመቁ ሁላችንም አይተናል። ብሩኖ ፈርናንዴዝ ወደ 10 ቁጥር ቦታ ተመልሶ ምን ያህል ቻንስ ክሬቶች እንዳደረገ ምን ያህል አሲስቶች እንዳደረገ እናውቃለን። ቤንጃሚን ሴስኮ ጎሎችም በተከታታይ ማስቆጠር የቻለው በሱ ስር ነው። ብዙ ተጫዋቾች በማይክል ካሪክ ስር እንግዲህ የራሳቸውን ኳሊቲ ማግኘት ችለዋልና በካርሎስ ባሊባን ጉዳይ ያን ነገር ማድረግ እንደሚችል ነው እንግዲህ ካሪክ አሳምኗቸው ፊርማው እንዲደረግ ያደረገው። ካርሎስ ባሊባ በመምጣቱ በጣም ደስተኛ ነኝ። ካሉን የመሃል ሜዳ ተጫዋቾች የተለየ ፕሮፋይል ያለው የተለየ ነገር ሊሰጠን የሚችል አይነት ተጫዋች ነው። ቴሌማንስ ጋር ማናገኘውን፣ ሳንቶስ ጋር ማናገኘውን፣ ኮሜኑ ጋር ማናገኘውን ወይ ደግሞ ሜሰን ማውንት ጋር ማናገኘው እነዚህ አራቱ ተጫዋቾች እንግዲህ በዲፕ ሚድፊልደርነት ሲጫወቱ አይተናል። ሜሰን ማውንት እንግዲህ በማይክል ካሪክ ስር ኦልሞስት ወደ ዲፕ ሚድፊልደር ተጫዋች ሆኗልና በፕሪዝን ሲጫወትም ስላየ ነውና እነዚህ ተጫዋቾች ግን ዲፌንሲቭ ሚድፊልደር አይደሉም። ይሄ ካስሜሮ ሊተኩልን የሚችሉ አይነት ተጫዋቾች አይደሉም። በብራዚል የሚወጡ መረጃዎች አንድሬ ሳንቶስ ካስሜሮ የሚተኩ አይነት ተጫዋች ነው ብለው ያምናሉና ለዛም ነው ማይክል ካሪክም ሆነ ዩናይትዶች ሳንቶስን እየሞከሩት የነበረው በ6 ቁጥር ቦታ ላይ እንደ ዲፌንሲቭ ሚድፊልደር እና ያ ደግሞ ሞር ሪስክ አለው። ተጫዋቹ በዛ ቦታ ላይ ልምድ የለውም፣ ገና እየተለመደ ነው ያለው። ዩናይትድ ደግሞ ብዙ ጨዋታዎችን ያደርጋል፣ እየተጫወተን ያለ ነው ፕሪሚየር ሊግ ነው። ፕሪሚየር ሊግ ነው ያልፈታኝ እንደሆነ እናውቃለን። ወደ ቻምፒየንስ ሊግም አልፈናል። ስለዚህ ትክክለኛ ዲፌንሲቭ ሚድፊልደር ማምጣት ምንም ጥያቄ የለውም፣ ተገቢ ነገር ነውና ካርሎስ ባሊባ ደግሞ ከሁሉም የተሻለ ነው። በእርግጠኝነት ማይክል ካሪክ በቋሚነት የሚጠቀመው ካርሎስ ባሊባ ነው በየትኛውም ጨዋታና የእሱ አጣማሪ መሀል ሊሆን ይችላል የሚለው ጥያቄ ነው የምናነሳው እንጂ ካርሎስ ባሊባን በቤንች ላይ እንመለከትበት የምንችልበት እድል በጣም ጠባብ ነው። ይህ ቁርጭምጭሚት ጉዳቱ ከለቀቀው በኋላ ካርሎስ ባሊባ በቋሚነት በዩናይትድ እንመለከተዋለን ብዬ አስባለሁ። ክለቡን ከተላመደ በኋላ ምንም ሊጉን ኦልሬዲ የሚያውቀው ልጅ ነው። ከዛው ከእንግሊዝ ክለብ ነው የመጣው። ምንም ይላመዳል የምንለው ነገር የለም። ከቡድን አጋሮቹ ጋር ያለው ኮሚኒኬሽን እና ክለቡን መልመድ ለክለቡ መጮት ምንድነው የሚለውን ነገር ማወቅ እስከሚችል ድረስ የተወሰነ ታይም ሊፈጅበት ይችላል። ከዛ በኋላ የማይክል ካሪክ ዋነኛ ተመራጭና በቋሚነት የምንመለከተው ካርሎስ ባሊባ ነው ብዬ አስባለሁ። ከሱ ጋር
ቴሌማንስን ልንመለከት እንችላለን። ጥሩ የሚባል የመሃል ሜዳ ስፍራ ይኖረናል ብዬ አስባለሁ። ካርሎስ ባሊባ የተለየ አይነት ነገር ይሰጠናል። ካርሎስ ባሊባ በብራይተን ያየነው በዚህኛው ዓመት ሳይሆን ካርሎስ ባሊባ በካሜሮን ብሔራዊ ቡድን በአፍሪካ ዋንጫ ላይ የተመለከትነው እናየዋለን ብዬ አስባለሁ እና ካርሎስ ባሊባ የሜዲካል ምርመራውን እንግዲህ ዛሬ ቅዳሜ ላይ ያደርጋል። ያንን ዴቪድ ኦርንስቴ ያስታውቃል። ስለዚህ ምርመራውን ካረገ በኋላ የ5 ዓመት ኮንትራት ይፈርጋል። ከተጨማሪ 1 ዓመት ጋር ዩናይትዶች 1 ዓመት ማራዘም እንዲችሉ አድርገው ነው እንግዲህ ሁሉ ላይ የሚያስቀምጡትና 5 ዓመት ኮንትራት ይፈርማል። ይሄ ደግሞ ፕሪሚየር ሊጉ ሳይጀምር ቶሎ ማስፈረማችን አሪፍ ነገር ነው ብዬ አስባለሁ። አይኖ ጉዳት ላይ ያለ ተጫዋች ነው፣ ግን ጉዳቱ የሚያገረሽ አይነት ጉዳት አይደለም። ደጋግሞ የሚመጣ ጉዳት ሳይሆን የቁርጭምጭሚት ነው። ቶሎ እንትን የሚልበት አጋጣሚ ነው ያለውና ዴቪድ ኦርንስቴ ወዲያው እንደተጎዳ ወዲያው ነበር የካርሎስ ባሊባ ጉዳት ይሄን ያህል አሳሳቢ አይደለም ብሎ ያሳወቀው። ዩናይትዶች ወደ ካርሎስ ባሊባ ሳይመጡም እና ብዙ የሚያሳስብ ጉዳት አይደለም። የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ሜቢ 2-3 ጨዋታዎች ያመልጡታል። ሲቲ ላይ በምናደርገው ጨዋታ ካርሎስ ባሊባ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው እና ያለው ተግባባቱ ደግሞ በጣም ፈጣን ነው። በቃ አንዳንድ ቪዲዮዎች ላይ እንደምንመለከተው በጣም ደስተኛ ነው ይሆናል አይደል? ከነ ኩኛ ጋር ከነ ብራያን ጋር በደንብ ይላመዳል። ያለውን ኢንቫይሮመንት በቀላሉ ይለምዳል ብዬ የማስበው ተጫዋች ነው እና ከብራያን ቤሞ ጋር በብሔራዊ ቡድን ይታወቃሉ። ከሌኒሮ ጋር በሊል በፈረንሳይ ሊግ ሲጫወቱ ነበር። ከነ ኩኛ ጋር ደግሞ በቀላሉ ይግባባል የሚል ሀሳብ አለኝ እና ካርሎስ ባሊባ ቡድኑን ለመቀላቀል ቡድኑን ለመግባባት ብዙ የሚቸግረው ነገር አለ ብዬ ማላሰብም። የመጨረሻው ጨዋታ በደንብ ይገልጸዋል ምን ያህል ተጫዋቾቹ ከሱ ጋር ያላቸው ኮኔክሽን እና እንዴት ሲያደርጉት እንደነበረ አይተናል። የብራይተኑ ጨዋታ የመጨረሻ 38ኛው ጨዋታ ላይ እና ስለዚህ ካርሎስ ባሊባ ዩናይትድ የሚላመዳል፣ ዩናይትድ ይቀላቀላል። ባለፈው ዓመት 3 የአጥቂ መስመር ተጫዋች እንዳስፈረም ነው በዚህኛው ዓመት እንግዲህ 3 የመሃል ሜዳ ተጫዋቾችን አስፈርመናል። እንግዲህ ባለፈው ዓመት የፕሪሚየር ሊግ ልምድ ያላቸውን አጥቂዎች ኩኛንና ብራያን ቤሞ ከዛ ደግሞ ሴስኮን ከጀርመን ሊግ አምጥተናል። ሴስኮ ጊዜ ቢፈጅበትም ለምዷል። አሁን ላይ ደግሞ 3ቱም ከፕሪሚየር ሊግ የሆኑ አንድሬ ሳንቶስን፣ ቴሌማንስና ባሊባን ማስፈረም ችሏልና ዩናይትድ ሊጉን የለመዱና ሊጉን የሚያውቁትን ተጫዋች ላይ ውሳኔ የመወሰኑ በጣም አሪፍ ነው ብዬ አስባለሁና ለአንቶኒ ብዙ ተብሎላቸው መጥተው ምን እንደሆኑ እናውቃለን። እነ ሳንቾን በተመሳሳይ መልኩና ትላልቅ ገንዘብ የወጣባቸው ተጫዋቾች ምን ያህል እንደከሰረና ዩናይትድ ከገንዘቡ አውጥቶባቸው ሳይጠቀምባቸው ምን ያህል እንደቀረ እናውቃለን። አሁን ላይ ሊጉን የለመዱትና ሊጉን የሚያውቁትን ተጫዋቾች መምረጡ ትልቅ ነገር አድርጓል ብዬ አስባለሁና ባለፈው ዓመት ያስፈረምናቸው የአጥቂ ስፍራ ተጫዋቾች ዩናይትድ ምን ያህል ትልቅ ነገር እንዳመጡ እናውቃለን። በሊጉም እንግዲህ ብቸኛው የአጥቂ መስመር ስፍራ ነው 10 እና ከዛ በላይ ጎል ያስቆጠሩ 3ቱም እና ትልቅ ነገር አድርጓልን ብዬ አስባለሁ። በመሃል ሜዳውም በኩል ትልቅ ነገር ለውጥ የሚመጣልን ብዬ አስባለሁና ካስሜሮ ባለፈው ዓመት ጥሩ እንቅስቃሴ አድርጓል። በካስሜሮ በዛ በኤጁና በዛ በደከመው ካስሜሮ እንኳን ማይክል ካሪክ እንደዚህ አይነት ቲም ከሰራ ምን ያህል አሪፍ ነገር በነ ካርሎስ ባሊባ በነ ቴሌማንስ በነ ሳንቶስ ምን ያህል አሪፍ ነገር እንደሚሰራ እናውቃለን። ኮሜኑም እንዳለ ሆኖና ስለ ኮሜኑ ብቃት እንግዲህ ማይክል ካሪክ በደንብ አሳይቶናል። አሪፍ ነገር እንመለከታለን። የተከላካይ ክፍላችን ነው የሚቀረው። የተከላካይ ክፍላችን ስንመጣ ዩናይትድ አሁን ላይ እንደ እቅድ የያዘው እንግዲህ ሉክሾን መተካትና ለሉክሾ ቦታ ለረጅም ጊዜ ሊጠቀሙት የሚችል የግራ መስመር ተከላካይ ነው የሚፈልጉት። ያው የመሃል ሜዳው ቦታ ቢያሳስብም እነ ማርቲኔዝ ጉዳት ቢኖርባቸውም እነ ዴሊት ጉዳት ቢኖርባቸውም አሁን ላይ የመሃል ሜዳ ተከላካይ እንመለከታለን የሚል ሀሳብ የለኝም። በሉክሾ በኩል ግን ግዴታችሁ ነው፣ አማራጭም የላቸውም። ብቸኛው ሉክሾ ነው በግራ ተከላካይነት ያለን ተጫዋች እና አሁን ላይ እንግዲህ ፋብሪዞም እንዳሳወቀው ከሆነ የባርሴሎናውን ታዳጊ ባሌን ከባርሴሎና ለማስፈረም ወኪሉን እንግዲህ እንዳናገሩና ባሌ በባርሴሎና ቤት ያለው ሚና ያለው ቆይታ ምን ይመስላል የሚለውን ነገር እያጣሩ እንደሆነ ተናግሯል። ባሌም ወኪልም እንግዲህ ከባርሴሎና ዳይሬክተር ጋር ውይይት እያደረጉ እንደነበር ነው እንግዲህ ፋብሪዞ የዘገበውና በሁለቱ በወኪሉና በዳይሬክተሩ መካከል የሚደረጉት ንግግሮች እንግዲህ የባሌን መውጣትና ለመውጣት ይወስነዋል። የተጫዋቹ ያለበት አሁን ላይ 50-50 ነው ብሏል ፋብሪዞ። ስለዚህ ባሌ ከክለቡ መጣት አይፈልግም፣ ክለቡ መልቀቅ አይፈልግም። ግን ባርሴሎና ተጫዋቹ እንዲቆይ የማይፈልግ ከሆነና ተጫዋቹን ለመልቀቅ ዝግጁ ከሆነ ክለቡን ለመልቀቅ ፍቃደኛ እንደሆነ የተነገረው። ዛሬ ደግሞ ካንሴሎን አስፈርመዋል። በውሰት ነበር የመጣው፣ አሁን በቋሚነት አስፈርመውታልና ተጫዋቹ ባርሴሎና መጫወት ይፈልግ ነበረ። ካንሴሎን በባርሴሎና አድርጓልና አሁን ላይ በቋሚነት የመመልከት እድላችን ባሌን ጠባብ ነውና ባሌ ምን አይነት ውሳኔ ይወስናል የሚለው ነገር ይጠበቃል። የባርሴሎና ዳይሬክተሩና የባሌ ወኪል የሚያደርጉት ንግግርና ውሳኔያቸው ምን ሊመስል ይችላል? ለዩናይትዶች እድል ይከፍትላቸዋል ብዬ ማስባለሁና ምንም ጥያቄ የለውም። ባሌ ትልቅ ተጫዋች ነው። የጉዳት ነው የሚያስቸግረው፣ የተወሰነ ጉዳት አለበት እንጂ ፖቴንሻል አለው። በጣም ልምድ ያለው ተጫዋች ነው። ምንም ጥያቄ የምናነሳበት አይደለም። በላሊጋው በደንብ ሲጫወት የነበረው ነው። ቻምፒየንስ ሊግ ልምድ ያለው ተጫዋች ነው። በተለይ ከማላሲያን የመጡ የባርሴሎና ታዳጊዎች ከኳስ ጋር ያላቸው ምቾት እንዴት አሪፍ እንደሆነ እናውቃለን እና እንደዚህ አይነት ተከላካዮችን ማግኘት የሚችል ከሆነ በጣም አሪፍ ነው ብዬ አስባለሁ። ዝውውር የመሳካት እድሉ ልክ እንደ ባሌ ከባርሳ መልቀቅ 50-50 እንደሆነው ዩናይትድም 50-50 ነው ብዬ አስባለሁ እና ባርሴሎና ተጫዋቹ ላይ ምን ያህል ዋጋ ሊለጥፍ ይችላል? ዩናይትዶች
ክለቦች የተጋነነ ዋጋ ለየትኛውን ተጫዋች ማውጣት አይፈልግም እና እሱ ካሰቡት ውጭ እሱን እናውቃለን እና በወኪልና በባርሴሎና ዳይሬክተር ያለው ንግግር እንግዲህ የተጫዋቹን ነገር ይወስነዋለን ብዬ አስባለሁ እና ምናልባት ባልዴን የመመልከት እድላችን ሰፊ ሊሆን ይችላል። ሉዊስ ስኬሊ አርቴታ አረጋግጧል 100% በአርሰናል ቤት ይቆያል የሚል ምላሽ ሰጥቷል እና ከዚህ ቀደም እንግዲህ ሉዊስ ስኬሊ ለማንቸስተር ዩናይትድ እና ለቼልሲ ቀርቦለት ነበረ እንደ ኦፈር እንዲያስፈርሙት ተብሎ ነበር እና ከዛ በኋላ እንግዲህ አርቴታ ተጫዋቹን እንደማይሸጥ አሳውቋል በፕሬስ ኮንፈረንሳቸው ላይ እና ስለዚህ ሉዊስ ስኬሊን የማግኘት እድላችንም ጠባብ ነው። በተጨማሪም በዚህ በኩል ሉዊስ ሆልም እንግዲህ ኒውካስትሎች እንደማይሸጥ ማሳውቋልና ዩናይትዶች እንደ አማራጭ ያዛቸው ሁለት ሊጉ ላይ ልምድ ያላቸው ተጫዋቾች እንደማያገኙ በጣም ግልጽ ነው። እነ ዴቪድ አራሆም አሉ ከአርቢ ላይፕዚግ እነሱን የሚመለከት እድል ሊኖረው ይችላል። በዚህ በኩልም ደግሞ ስፔናዊ ታዳጊም አለ። ዩናይትድ ዞሮ የግራ መስመር ተከላካይ ማስፈረማችን የማይቀር ነገር ነው። ምናልባት በቀጣይ ሳምንት አንድ የግራ ተከላካይ የመመልከት እድላችን ሰፊ ነው ብዬ አስባለሁ። የባሊባ ጉዳይ አልቋል። ስለዚህ አንድ ተጫዋች ነው የምንመለከተው። ዝርክዚ ዩናይትድን ይለቃል አይለቅም የሱም ጉዳይ አሳሳቢ ነው። ናፖሊ በደንብ ፍላጎቱን እያሳየ ነው። ተጫዋቹ ከዩናይትድ መልቀቅ አይፈልግም። ማይክል ካሪክ እና ዩናይትዶች ምን አይነት ውሳኔ ይወስናሉ? ከዛ ደግሞ ዝርክዚም ከለቀቀ አጥቂ በምን ያህል ፍጥነት ዩናይትድ ሊያስፈርም ይችላል? ሌላኛው ጥያቄ ነውና የግራ መስመር ተከላካይ ግን ዩናይትዶች በሚቀጥለው ሳምንት እርግጠኛ ነኝ ውሳኔ ይወስናሉ ብዬ አስባለሁ። የዝውውር መስኮቱ ሊዘጋው ኦልሞስት የቀናት እድሜን ብቻ ስለቀረው በግራው መስመሩ ላይ ትልቅ ውሳኔ ይወስናሉ። የባሊባ ጉዳይ ስላለቀ ትኩረታቸው ሙሉ ለሙሉ እነሱ ላይ ነው የሚሆነው እና የትኛውን ተጫዋች ይመርጣሉ አብረን የምንመለከት ነው የሚሆነው። የባሊባን ዝውውር እንዴት አያችሁት? ባልዴን ወደ ዩናይትድ ማምጣት ሊመጥናል ወይስ አይመጥንም? ከባልዴ ውጪ ዴቪድ አራሆም ይሻላል በግራው በኩል ወይስ ደግሞ ታዳጊውን ማምጣት ይሻላል? እሱንም ጨምራችሁ ኮመንት ላይ ሀሳባችሁን ሼር አድርጉኝ። በሚቀጥለው ቪዲዮ እስከምንገናኝ እንግዲህ ይመቻችሁ። ቻው።